ሰባተኛው ሀገራዊ ምርጫ ከየካቲት 28 ቀን እስከ መጋቢት 28 ቀን የመራጮች ምዝገባ መወሰኑ ይታወሳል። እንዲሁም በአንዳንድ ሁኔታዎች ደግሞ እስከ ሚያዝያ 14 ድረስ እንዲራዘም ተደርጓል። ዛሬ የመጨረሻው ዕለት እንደመሆኑ የመራጮች ምዝገባ ሂደት ምን ይመስላል የሚለውን እንዲህ ተመልክተነዋል። የመራጭነቱን ካርድ ከመያዝ አንዱ ሂደት እኔ አንዷ ምሳሌ ነኝ ማለት ነው። ምርጫ ካርድ መውጣት በጀመረ በ3ኛ ቀን ነው ካርድ ያወጣሁት። የምዝገባ ሂደቱ ያው ቆንጆ ነው፣ ጥሩ ነው። ዛሬ የመጨረሻ ቀን መሆኑን ያዋቃለሁ፣ ግን ያው በስራ ጫና ምክንያት አልተመቸኝም ነበረ። በዛ ምክንያት ዛሬ የመጨረሻው ቀን ሄጄ መመዝገብ እንዳለብኝ አስቤ ነው የመጣሁት። ነዋሪው ራሱ አምኖ ፈቅዶ የት ነው ያለው በሚል ሂሳብ አስቦ ምርጫውን በያለበት ባለበት አካባቢ አንደኛው ጋር ቢመቸው በአንደኛው ጋር በሚመቻቸው አካባቢ ላይ ምርጫው በተሳካ በጥሩ ሁኔታ ነው። ክፍተት ነበር። እነዛ ክፍተቶች ራሳቸው የስራ ለምሳሌ ያለመመቸት ነበር፣ የቦታ ነበር። ያ ነገር ያው ሰው ታሳቢ በማድረግ አወጥቷል። ያው ሁለተኛ ምርጫ ቦርድም በጨመረው ጊዜ መሰረት ህብረተሰቡ ተጠቅሟል ብዬ ገምታለሁ። ቀስቃሾች ነበሩ። ከዚህ በፊትም የምሰራበት ቦታ ሌሎች መጥተው ነበረ፣ ግን ማለት አላየሁም ቢዚ ስለመሆን እና ትላንትም ለሄጄ ነበር ተስፋ ብርሃን ጋር መታወቂያ ሊያስቆም ነበር። ከዛ ዛሬ እንዳጋጣሚ ዝመጣው መጨረሻ ቀን በዲጂታል ሞክሬው ነበረ። የምርጫ እንትኗን ከፕሌይ ስቶር አውርጄ ሞክሬያት ነበረ፣ ግን ቪአይዲው እንትኑን አልሰጥም ስትለኝ ነው እዚህ የመጣሁት እንጂ እዛው እንትን ለማለት ሞክሬያለሁ። ብዙ ጊዜ ሲስተም የለም የሚባለው ነገር ነበረ። ልክ ሲስተሙ ወደ እንትን ሲስተሙ ሲገባላቸው በዛ ልክ እነሱ መልሶ በሲስተሙ እንደገና አሬንጅ እያደረገ ድጋሚ ማለት ነው ድጋሚ ያንን ነገር ቼክ እንዲያደርጉ በጣቢያው ላይ ገብተው ድጋሚ ቼክ እንዲያደርጉ ነው የተደረገው። እኔ ያው የተመዘገቡት በዲጂታል የተመዘገቡት ያው ዲጂታል መሆኑ በጣም ጥሩ ነው። ህብረተሰቡ ተጠቅሟል። በዚህ ዲጂታል መሆኑ የአብዛኛው በቤት ሆኖ ተመዝግቧል። ጥሩ ነው። ያው በፊት መጀመሪያ አካባቢ ሲስተም አለመኖር ነበር። ያ ሲስተሙ ወሬ ተስተካከለ። ከዛ በኋላ ጥሩ ሂደት ነበር። የተመዘገቡን አሳይቶ ኦንላይን ሆኖ ተመዝግቦ የምርጫ ሰዓትም ያችን ቁጥሯን አሳይቶ እንደሚመዘገብ አምኖበት የመጣለ አብዛኛው ሌላ ደግሞ በዲጂታል ሁለተኛ ደግሞ በካርድ ቀጥታ ተመዝግቧል። ያው ብዙ ሰውም እየዞረ በየቦታው ምርጫ እንትን እየተደረገ ስለሆነ ኢትዮ ቴሌኮም ጨምሮ ምርጫ እንትን ተብሎ ነበር። ባለፈው ቴክስት እየገባልን ነበር። ቤቴ መጥቶ ግን ምርጫ ተመዝግበሃል ምናምን ያለኝ የለም። ስራ ቦታ ላይ ግን ያው የስራ ቦታ ባልደረቦቼ ምርጫ ተመዝግበናል፣ ተመዝግበሃል ወይ ካርድ አውጥተሃል ወይ የሚል አይነት ጥያቄዎችን ጠይቀውኝ አልተመዘገብኩም። መጨረሻው ቀን 15 ቀን ተጨምሯል፣ በዛ ጊዜ መዘገባለሁ ብዬ ያው ዛሬ መጥቼ ተመዝግቤያለሁ እንጂ ያው የማንም ግፊ ሳይኖር ነው የመጣሁት በራሴ። መጀመሪያ ላይ በራሴ የተመዘገብኩት በእንትን የተመዘገብኩት ልክ እንደተጀመረ ነው የተመዘገብኩት። ያው ቅስቀሳ አልጠበቅኩም። በራሱ ነበር ሰው የሚያወጣው አብዛኛው በራሱ ቅስቀሳ ማለት ያው ምርጫ ቦርድ እየቀሰቀሰ ነበር። በድምጽ ማጉያም በሚዲያም እንደላ ደግሞ በመኪና እየቀሰቀሰ ነበር። በዛ ሰዓት ያው ህብረተሰቡ እየመጣ እንትን ብሏል። ቀድሜ ካርድ ያስኩትም ለዛ ነው። ማንን መርጣለሁ የሚለውን ከሚነግረኝና ካቀረቡ ስፔሻሊ እኔ አንድ አካል ጉዳተኛ ነኝ። አካል ጉዳተኞችን የሚመጥን ለአካል ጉዳተኞች የሚሆን ማኒፌስቶ የያዘው ማን ነው ምንስ እያደረገ ነው የሚለውን እንዴ መጀመሪያ ካርድ መያዝ አለብኝ ብዬ አስባለሁ። ዛሬ ረቡዕ ሚያዝያ 14 ቀን የመጨረሻውን የመራጮች ምዝገባ ሂደት እንዲዳሰነዋል። በቀጣይ ግንቦት 24 ቀን 2018 ዓ.ም የምርጫው ሂደት እንደሚከናወን ይጠበቃል።